ሰላም ቤተሰቦቼ እንዴት ናችሁ? ዛሬ እንድንነጋገርበት የምፈልገው 90% ችግርን የሚያቃልል ወይም ችግሮቻችንን የሚያስተካክሉ ልማዶች ነው። እነዚህ ልማዶች ሁላችንም ልናደርጋቸው ይገባል። ምክንያቱም ችግር እንዳይኖር በላይፋችን ህይወታችንን በትክክል እንድንመራ ስለሚጠቅም ማለት ነው። ለነገ ዛሬ እቅድ ያውጡ። ነገ የምንሰራቸው ስራ እያንዳንዱ ከመምሸቱ በፊት ዛሬ ላይ ቁጭ ብለን ነገ የምንሰራውን እያንዳንዱ ዲቴል ነገር መጻፍ መቻል አለብን፣ ማውጣት መቻል አለብን። አለበለዚያ አሁን የምንኖረው በዛ ልማድ እንነሳለን፣ ስራ ካለን ስራ እንሄዳለን፣ ሱቅ ካለን ሱቅ እንከፍታለን፣ በዛ ልማድ እንውላለን። እንደገና ደግሞ ይመሻል፣ እንደገና ይነጋል። በዚህ አይነት ነገር ውስጥ ማለፉ ጥሩ ስለማይሆን እቅድ ማውጣት አለብን ማለት ነው። አንዳንድ ተግባራቶች ትንሽ ውጤታቸው ጥሩ ይሆንና ትንሽ ሰዓት የሚፈጁ ነገሮችን ላለመስራት የምናደርገው ነገር አሁንም መልሶ ሌላ ችግር ይዞብን ይመጣል ማለት ነው። ስለዚህ አንድ ነገር 5 ደቂቃና በታች የሚፈጅ ነገር ከሆነ ወዲያውኑ እናድርገው፣ ወደ ተግባር እንቀይረው ማለት ነው። ሁለተኛ ደግሞ የጠዋት ስነ ስርዓት ይኑረን። የጠዋት ስነ ስርዓት ማለት ነው በጠዋት መነሳት መልመድ አለብን፣ መጸለይ መቻል አለብን። የአምልኮ ስርዓት ሊኖረን ይገባል። ስፖርት የምንሰራ ከሆነ የስፖርት ስራ መመቻቸት መቻል አለብን ማለት ነው። ስለዚህ እነዚህ በጠዋት በሌሊት ተነስተን መጸለይ፣ ከዛ ስፖርት መስራት፣ ሌሎችም ነገሮችን ማድረግ መቻል አለብን ማለት ነው። 20-80 ህግንም መከተል 80% ውጤት የሚያመጣ የ20 ደቂቃ የ20% ስራችን ሊሆን ይችላልና ይሄን 20-80 እቅድን መጠቀም ጥሩ ነው ማለት ነው። ሌላው በቂ ረፍት ማግኘት። በጣም የሚሰሩ ሰዎች፣ በጣም የሚተጉ ሰዎች በጣም የሚጎዱት አይታችሁ እንደሆነ እረፍት ስለማይወስዱ ነው ማለት ነው። ስለዚህ እረፍት መውሰድ መቻል አለብን። ለራሳችን ጊዜ መስጠት፣ ለመዝናናት ጊዜ መስጠት፣ ለማረፍ ጊዜ መስጠት ያስፈልጋል። የትም ላንደርስ እንችላለን። በሽታ ሊይዘን ይችላል። ከዛ ከስራችን ከመልፋታችን ውጤቱ በሽታ ሊሆን ይችላል። ስለዚህ በቂ ረፍት ማግኘት፣ በቂ እንቅልፍ ማግኘት፣ የተለያየ ራሳችንን ዘና የሚያደርጉ ነገሮች መጠቀም ያስፈልጋል ማለት ነው። ቤተሰቦቼ ይሄንን ይመስላል። ፕሮግራሙን ከወደዳችሁት ላይክ፣ ሼር እንድታደርጉ ትጋብዛችኋለሁ።